በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬም እንግዲህ በአዲስ ሐሳብና በአዲስ ቪዲዮ ተመልሻለሁ ማለት ነው። በዛሬ ቪዲዮአችን እንግዲህ ስለ ሰላቢ መንፈስ የምናገርም ወይም ደግሞ የምንማር ይሆናል ማለት ነው። ሰሞኑን በመለቃቸው ቪዲዮዎች እንደወደዳችሁትና የቲክቶክ ውይይቱን ማለት ነው ተደሰታችሁበት በኮሜንቶቻችሁ አይቻለሁ። እግዚአብሔር አምላክ ያክብርልኝ፣ አመሰግናለሁ። እንዲሁም በቲክቶክ ላይ እየገባችሁ ፎሎ በማድረግ እናንተም እየገባችሁ የፕሮግራማችን ተካፋይ መሆን ትችላላችሁ። ምክንያቱም ይህ ፕሮግራም ለሁላችንም ለሁላችሁም ስለሆነ እየመጣችሁ መሳተፍ ትችላላችሁ ማለት ነው። ወደ ዛሬ ቪዲዮ ልሰጣችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት። እሺ ውድ ቤተሰቦቼ ይሄንን ቪዲዮ ከማሳየት በፊት ወይም ደግሞ ይሄንን ትምህርት ከመጀመራችን በፊት ይሄንን ቪዲዮ የምትከታተሉ ሰዎች አንድ ነገር እንታስቡ እፈልጋለሁ። ቀድማችሁ ማለት ነው ስለ መንስኤው ወይም ደግሞ ስለዚህ ጉዳይ ከማውራታችን በፊት መለስ ብላችሁ የራሳችሁን ሕይወት እንድታዩ እፈልጋለሁ። ማለት የራሳችሁን እድል ተመልከቱ። ያላችሁበትን ሕይወት፣ አሁን ያላችሁበትን ስራ ሊሆን ይችላል፣ የምታገኙት ገንዘብ ሊሆን ይችላል፣ ኢንካማችሁን፣ ሁሉ ነገራችሁን አስቡትና እውነት እንደምታስቡት ነው ወይ እጃችሁ ላይ ያ ነገር ያለው? ወይም ደግሞ የምታስቡትን ህይወት ነው ወይ እየኖራችሁ ያላችሁት? ወይም ደግሞ ለምሳሌ ያገኛችሁትን ንብረት ሊሆን ይችላል፣ ሀብት ንብረት መጠቀም ያለባችሁ ነገር እየተጠቀማችሁት ነው ወይ? በአግባቡ ቦታ ይዞላችኋል ወይ የሚለው ነገር በደንብ አስቡ። እስኪ ህይወቴ እንዴት ነው? ገንዘብ ላይ አያያዝ ላይ እንዴት ነኝ? ገንዘብ ሳወጣ፣ ሳጠፋ፣ ስቀበል፣ ስሰጥ እንዴት ነው የሚለው ነገር እስኪ በደንብ አስቡት በህይወታችሁ ማለት ነው። ከዛ በኋላ ይሄን ነገር ራሳችሁ ቀድማችሁ ካሰባችሁ በኋላ ቀጥሎ የምንሰማቸው ትምህርቶች በር ከፋች ይሆኑላል ማለት ነው። ቅድሚያ ይሄን ነገር ማመን ስላለብን ማለት ነውና ወደ ሰላቢ መተት ወደሚለው ርዕስ ስንገባ ሰላቢ ከስሙ ራሱ ሰላቢ ሰለበ ስትሉ ራሱ መውሰድ መቀማትን ያመለክታል ማለት ነውና መተትን ሲጨምሩበት ደግሞ እንግዲህ በርኩሳን መናፍስት ታግዞ አንድ ነገር መቀማት ወይም ደግሞ መውሰድ ሊሆን ይችላል ማለት ነውና የሰው ልጅ በጣም ብዙ ነገር ሊወሰድበት ይችላል በዚህ በርኩስ መንፈስ ማለት ነው። በመተት በሚባለው እነሱ ጥበብ በሚሉት ግን እኛ ደግሞ ጠባብነት በመንለው ማለት ነው። በጣም የሰው ልጅ ብዙ ነገር ሊወሰድበት ይችላል። አንደኛ እድል ሊወሰድ ይችላል። ሁለተኛ እውቀታችሁ ሊወሰድ ይችላል። ሶስተኛ ሀብታችሁ ሊወሰድ ይችላል። አራተኛ ትዳራችሁ፣ ብዙ ነገራችሁ ሊሰለብ ይችላል በዚህ ሰላቢ መንፈስ በሚለው ነገር ማለት ነውና በጣም ብዙ ነገራችን ሊሰለብ ይችላል። ከብዙዎቹ ጥቂቶቹን የዘረዘርኩላችሁ ለዛሬ ትምህርት ይሆናል ብዬ ያሰብኳቸውን ማለት ነውና ይሄን ነገር አስባችሁ ይሄንን ትምህርት ስንሰማ ስናዳምጥ አስቡት። ዝም ብላችሁ እድላችሁን አስቡ፣ ስራችሁን አስቡ፣ ገንዘባችሁን አስቡ፣ እውቀታችሁን አስቡ እና እውነት እነዚህ ነገሮች ከኔ ጋር ነው ወይ ያሉት? እኔ እንደማስበው ነው ወይ የምኖረው? እኔ በምፈልገው መንገድ ነው ወይ የምኖረው የሚለውን ነገር እናንተ በደንብ እንድትመረምሩ ስለምፈልግ ነውና ከነዚህ ነገሮች የምንረዳቸው ነገሮች ይኖራሉ። እስኪ የሰላቢ መንፈስ ምልክት ያለበት ሰው ምን አይነት ምልክት ያሳያል? ወይም ደግሞ የሰላቢ መንፈስ እንዳለብን እንዴት ልናውቅ እንችላለን የሚለውን ነገር አንድ ቪዲዮ ላስመልከታችሁ። በአጠቃላይ የሰላቢ መተት ያለበት ሰው ምልክት በረከት ማጣት፣ ገንዘብ አለመያዝ ወይም ገንዘብ እጃቸው ላይ አለመቀመጥና አለመበርከት፣ ገንዘብ አላግባብ ማውጣት፣ ገንዘቡን ሳይጠቀምበት መባከን፣ ቁማርተኛ መሆን፣ ጠጪ ሰካራም መሆን፣ ላገኙትና ለተዋወቁት ሰው ጋባዥ መሆን፣ ብር አበድሮ አለመጠየቅ፣ ብር መበደር ከዛ መጨነቅ፣ በሆነ ባልሆነ ገንዘብ ማውጣት፣ እቃ፣ ልብስ፣ ጫማ ወዘተ ያለ ፕሮግራም መግዛት፣ ሲገዙ መደሰት፣ ካልገዙ ደስታ ማጣት፣ በገንዘባችሁ ለህይወታችሁ የሚጠቅማችሁን መሰረታዊ ነገር እንዳትገዙ ማድረግ፣ የገዙትን አለመጠቀም ናቸው። የሰላቢ መተት ያለበት ሰው አእምሮን ስለሚቆጣጠረው የሚፈልገውን ሳይሆን የማይፈልገውን ነገር ያደርጋል። ኑሮ፣ ትዳሩ፣ ቤቱ ረድኤትና በረከት አልባ ይሆናል። እድሉ ስለተሰለበ ህይወት ፈተናና መከራ ትሆንበታለች። ለሰዎች ቀኝ የሆነ ነገር ለነሱ ግራ ይሆናል። ሰዎች በቀላሉ የሚያገኙትን ነገር እሱ በልፋት አግኝቶ በረከት። እንግዲህ እንደተመለከታችሁት የአባታችን የቀሲስ ሄኖክ ትምህርት ነውና እንደተመለከታችሁት ባጭሩ የሰላቢ መንፈስ ምልክቶች ምንድናቸው?
በረከት ማጣት ማለት ነው። በረከት ማጣት በቀላሉ እንሰደውና ለምሳሌ እስኪ ደሞዝተኛ የሆነ ሰው እናስብና አንድ ደሞዝተኛ ከሆናችሁ እናንተ ገንዘባችሁን ለምትፈልጉት ጉዳይ ያዋላችሁት ነው ወይ? አንድ ሰው ደሞዝ ከተቀበልኩኝ እኮ በሁለት ቀን ውስጥ ጠፋብኝ ይላል እና ያ ገንዘብ የት ሄዶብኝ ነው ምን አድርጌው ነው ይላል ማለት ነውና የሰላም መንፈስ ሲኖርባችሁ እንደዚህ ነው በረከታችሁ ይታጣል ማለት ነው። ገንዘባችሁ እንደመጣ ነው የሚወጣው ማለት ነውና እንደው ለሰው ባትሰጡ ወይም ደግሞ እንደው ገንዘባችሁ ድን ብሎ እንኳን ባይጠፋ ምን ያደርጋል? ቢጠፋ እንኳን ምን ያደርጋል? የማትፈልጉትን ዕቃ ያስገዛችኋል። ልክ አባታችን እንዳሉት ማለት ነው። የማትፈልጉትን ዕቃ ትገዛላችሁ፣ ለሰው ብዙ ነገር ታደርጋላችሁ። ስጠኝ ላላላችሁም ሰዎች ራሱ ዝም ብላችሁ አይታችሁ ላዘነ ሰው ዝም ብላችሁ የወጣችሁ መስጠት ነው የሚሆነው ማለት ነው። ዝም ብላችሁ ገንዘባችሁ የወጣችሁ መርጨት ምናምን ነገር ነው የሚሆነው ማለት ነውና ይሄ ነገር ለምን ይሆናል ብላችሁ ሲጠይቁ ይሄ የመናፍስ ውጊያው ካልገባን በስተቀር እኛ በቃ ህይወት እንደከበደችንና ህይወት በቃ ስቃያችንን እያበላች እንደሆነ የምናውቀው ግን የርኩስ መንፈስ ስራ መሆኑን ግን አናውቀው ሰዎቻችን ማለት ነውና በብዙ ነገር ይፈትነናል። በቃ ለናንተ የሚሆን ነገር አይኖርም። በቃ እናንተ ለፍታችሁ ጥራችሁ ግራችሁ ሰርታችሁ ያመጣችሁት ገንዘብ ለናንተ አይሆንም፣ ወይም ደግሞ እናንተ ለምትወዱ ሰው ወይም ደግሞ እናንተ ከጎናችሁ ላለው ሰው አይሆንም። በቃ ወይ ለቤተሰባችሁ አይሆን ወይ ለትዳራችሁ አይሆን ማለት ነው። ለራሳችሁ እንኳን ልብስ ቲሸርት እንኳን መቀየር ላትፈልጉ ትችላላችሁ። በቃ ለራሳችሁ በጣም ተስስታላችሁ፣ ግን ሌላ ነገር ላይ ለሰው ገንዘብ ብድር ሊሆን ይችላል መስጠት ላይ የሆነ ነገር መግዛት የማይጠቅም ነገር ገዝታችሁ ለመግዛት የሆነ ጉዝ ነገር ገዝታችሁ ለማስቀመጥ ገንዘብ ታጣላችሁ ማለት ነው። ግን በጣም የምትፈልጉት ነገር ላይ ገንዘብ አታወጡ ማለት ነው። እና በተደጋጋሚ ይሄ ነገር የሚከሰትባችሁ ከሆነ ምናልባት እንደተማራችሁት የሰላቢ መንፈስ መኖሩ ምልክት ነው ማለት ነው። እና በረከት ማጣት፣ ገንዘብ ማለቅ እና ገንዘባችሁን ካጠፋችሁት በኋላ ራሱ ገንዘባችሁን በምን እንዳጠፋችሁት አለማወቅ። አንዳንድ ጊዜ አጋጥሟችሁ ያቅም ብር ታጠፉና የሆነ ነገር አድርጋችሁ ምናምን ልክ ከሆነ ካራቀርቀም በኋላ ይሄን ገንዘብ ምን አድርጌው ነው የተወስጀው ነው ምን ፈጽሜበት ነው ብላችሁ እንትን ትላላችሁ ማለት ነው። ትጠይቃላችሁ ራሳችሁ፣ ግን አታውቁትም በምን እንደጠፋ። ብቻ ያ ገንዘብ እጃችሁ እንደነበረና ግን በሆነ ምክንያት ከናንተ እንደተለየ ነው የምታውቁት እንጂ ምን እንደለየው አታውቁም ማለት ነው። ስለዚህ አባታችን ባስተማሩት መሰረት ይሄንን ምልክት የምታዩ ሰዎች ከሆነው ትምህርት ወስዳችሁ እንግዲህ ስራ መጀመር ይኖርባችኋል ማለት ነው። በራሳችሁ ላይ ስራ መጀመር ይኖርባችኋል። ወደ መፍትሄው ደግሞ ወደ መጨረሻ ላይ ስለምመጣ ይሄን የሰላም መንፈስ ደግሞ ማን ያደርግብኛል ወይ ማን ሊያደርግብኝ ይችላል ብላችሁ ታስቡ ደግሞ ማንኛውም ሰው ሊሆን ይችላል። ይሄን የሰላም መተት የሚያደርግባችሁ ሰው ማንኛውም ሰው ሊሆን ይችላል። የቅርብ ቤተሰብ ሊሆን ይችላል፣ ወንድም፣ እህት፣ አጎት፣ ጓደኛ፣ ማንም ሰው፣ ፍቅረኛ፣ ባል፣ ማንኛውም ሰው ሊሆን ይችላል። ይሄን ነገር በደንብ ጠንቀቃችሁ ማወቅ ይኖርባችኋል። ምናልባት የማታውቁት ሰው ከሩቅ የመጣ ሰው ላይሆን ይችላል። ገብታችኋል? የቅርብ ሰው ሊሆን ይችላል። አታውቁትም ማን እንደሆነ ማለት ነውና በዚህ ጉዳይ ላይ ሲቀጥለው መምህራችን የሚያስተምሩ ትምህርት አለ። እስኪ እሱን እንከታተል። የሰላቢ መተት የሚደረገው የሰውን ሀብት ንብረት ለመስለም ሀብት ንብረት ለመውሰድ የሚደረግ መተት ነው። በጣም የሚያሳዝነው ደግሞ ይሄንን የሚያደርጉት በጣም የቅርብ የምንላቸው የራሳችን የምንላቸው ምናልባት የሥጋ ዘመድም ሊሆኑ ይችላሉ፣ የሥራ ባልደረባም ሊሆኑ ይችላሉ፣ ወዳጅ ጓደኛ ሊሆኑ ይችላሉ። አልፎ ተርፎ በጣም የምንተማመንባቸው የራሳችን ሰዎች ሊሆኑ ይችላሉ። ምክንያቱም ያላችሁን ሀብት ንብረት የሚያዩት የሚመለከቱት በምቀኝነት አይን አሻግረው የሚያዩት የራሳችሁ ሰዎች ናቸው። እከሌ ሰርቶ እንዴት ሀብታም ሆነ፣ እንዴት በለጠን፣ እንዴት ከፋለ፣ እንዴት ተቀየረ። ምቀኝነት እኮ ነው። በነገራችን ላይ በሀብት እንደው ሰርተው ለፍተው ከፍ ያሉትን ሰዎች ብትጠይቋቸው አፈር ከድሜ ግጠው ለፍተው ወጥተው ወርደው አንዳንዱ ለልጆቹ ጊዜ ሳይኖረው እንደባዘነ ለፍቶ ያገኘውን የሰበሰበውን ይሄኔ የምትሉት ምቀኛ ለምን በለጠኝ ብሎ መተት ያስደግምባቸዋል። እያያችሁት ነው ደግሞ ሀብቱ የሚጠፋው። አንድ ሰው 4 ቤት እያለው 3ቱን ሽጦ አንዱን ሰው ከወሰደበት፣ ሰርተው ገንዘብ የሚያመጡ 7 ሲኖትራኮች ከተሸጡ፣
አውቃለሁ። እኔ እንጦጦ ማርያም ጸበሉን በምንሰራበት ሰዓት እኮ አንድ ሎደር አንድ እስካቫተር በሰዓት እስከ 3000 ብር ነበር የሚከራየው። አሁን ስንት እንደሆነ አላውቅም። እንዲህ አይነት ገንዘብ የሚያመጣው ንብረት የሰላቢ መተት አመድ ያደርጋል፣ ያባክናል፣ ያጠፋል። ትላንት የሚሰጡ ዛሬ ተቀባይ ሆናሉ። ትራንት ለሰውና ቸር የሆኑት በመዘርጋት በመስጠት የሚታወቁት በሰላቢ መተት ሀብት ንብረታቸው ጠፍቶ እጅግራቸው ታስረው ቁጭ ያሉ በጣም ብዙ ሰዎች አሉ። ይሄ በእውነት የግፍ ነው። የበደል ሁሉ በደል ነው። አዎ እንግዲህ እንደ መምህራችን እንዳስተማሩት እንደተመለከታችሁት ነው። በሳቸው ላይ ምንም መጨመረው ነገር የለም። ምክንያቱም እኔ እሳቸው ተማሪ ነኝ እንጂ ከሳቸው እውቀት ላይ መጨመረው ነገር የለምና ይሄ የሰላቢ መተት ብዙ ጊዜ አቅራቢያ ባለ ሰው የሚደረግ ነገር ነው። ምክንያቱም ለውጣችሁን የሚያውቀው መነሻችሁን የሚያውቀው ከየት ወዴት እንደመጣችሁ የሚያውቀው በቅርባችሁ ያለ ሰው ስለሆነ ማለት ነው። ጓደኛ ሊሆን ይችላል፣ ቤተ ዘመድ ሊሆን ይችላል፣ ማንም ሊሆን ይችላልና ግን በቅርበት የምታውቁት ሰው የእናንተን ለውጥ ማየት የሚችል ሰው አብዛኛውን ጊዜ አድቫንቴጅ አለው ይሄን የሰላቢ መተት የመላክ ማለት ነው። ምክንያቱም እናንተ ከየት እንደመጣችሁና ማን እንደሆናችሁ ስለሚያውቅ ማለት ነው። እናንተ ትንሽ ሰርታችሁ ለወጥ ስትሉ እናንተ የሆነ ነገር አንድ ስቴፕ ከፍ ስትሉ እንዴት ይሆናል? አብረን ተጫውተን አብረን አድገን አብረን ጭቃ አብኩተን አብረን እዚህ ብለን እሱ እንዴት እንደዚህ አይነት ስራ ሊሰራ ቻለ? እንዴት ብር ሊያገኝ ቻለ? እንዴት ሀብት አፈራ? እንዴት ንብረት አፈራ? እኔ እዚህ ቁጭ ብዬ እኔ ምንም ሳላገኝ እሱ እንዴት ሊያገኝ ቻለ ብሎ ውስጡ በመቀኝነት ይነሳሳል። ያ መቀኝነት ደግሞ ተነሳስቶ ወደ መተት ይወስዷል ማለት ነው፣ ወደ ሰላቢ መተት ማለት ነው። እና የእናንተን ገንዘብ መስለብ፣ እናንተ በምትሰሩት ስራ፣ እናንተ በምታገኙት ሀብት፣ እናንተ በምታገኙት ቅሪት ያ ሰው መኖርና መካፈልን ይመኛል፣ ይወዳልም ያደርገዋል ማለት ነው። ግን ይሄ ነገር የሚያደርገው ምንድነው? በርኩስ መንፈስ በመታገዝ ማለት ነው። እና ያ የሰላቢ መንፈስ በእርግጥ መጥቶ ስልብና ብቻ አይደለም የሚሰራው። በነገራችን ላይ በጣም ብዙ ህይወትን ያበላሻል። በነገራችን ላይ እነሱ መተተኞች የማይገባቸው ነገር አንድ ነገር ቢኖር ይሄ ነው። እነሱ የእናንተን ገንዘብ ለመስለብ ብለው ይልካሉ። ግን ያ መንፈስ ገብቶ ገንዘብ ብቻ አይስልም፣ በጣም ብዙ ነገራችሁን ነው የሚሰልበው። በጣም ብዙ ነገራችሁን ማለት ነው። ያልተባለውንም ጭምር ነው የሚያበላሸው ማለት ነው። ምክንያቱም ርኩስ መንፈስ ስለሆነ ማለት ነው። ሞኝ አይደለም። ዝም ብሎ ሄዶ የታዘዘውን ብቻ ሄዶ አድርጎ የሚመጣ ማለት ነው። እስኪ በቃው እስኪ ጠግብ ድረስ ያንን ሰው አበላሽቶት ፈትኖት አሰቃይቶት ነው ስራውን የሚሰራው ማለት ነው። እና ማንኛውም ሰው ሊሆን ይችላል። ስለዚህ በእናንተ ነገር ማደግ የሚፈልግ ሰው በጣም መሰል ሊሆን ይችላል። ስለዚህ ይሄን ነገር ጥንቃቄ ያደርጋችሁ እናንተ ካሁኔው በራሳችሁ ላይ ስራ መስራት ይኖርባችኋል ማለት ነው። እና እቺ ነገር በደንብ እንወቃት እንገንዘባት ማለት ነውና እናንተ በዙሪያችሁ ያለውን ሰዎች በቃ በእናንተ ሰርክል ያሉትን ሰዎች ለእናንተ ምን አመለካከት ነው ያላቸው? እናንተ ስታርጉ፣ ስትሰሩ፣ ስትለወጡ ምን አይነት አስተያየት ነው የሚሰጧችሁ? ምን አይነት ነገር ነው የሚያሳዩችሁ የሚለው ነገር እናንተ በደንብ እንግዲህ ተከታታችሁ ድረሱበት ማለት ነው። በየራሳችሁ በእያንዳንዳችሁ ህይወት ላይ ያለውን ነገር እናንተ ራሳችሁ ስለምታውቁት ማለት ነውና ወደ መፍትሄው እንግባ። እስኪ ምንድነው ማድረግ ያለብን ነው ከሰላቢ መንፈስ ለመጠበቅ ወይም ደግሞ የሰላቢ መንፈስ ኖሮብን እንዴት ነው ማስወገድ የምንችለው? ወይም ደግሞ እንዴት ነው ከዚህ መንፈስ በቃ ተጠንቅቀን መጠበቅ የምንችለው የሚለውን ነገር ስንነጋገር አንደኛ ነገር ይሄ ነገር እኛ እንደሚያጠቃንና እንዳለ ማመን አለብን። ምክንያቱም ህይወታችንን ማየት ነው፣ የምንሰራውን ስራ ማየት ነው፣ የምናገኘው ነገር ማየት ነው። ግን የምንኖረው እንዴት ነው የሚለው ነገር በደንብ ህይወታችንን በደንብ መርመር ውስጥ ገብተን ካየነው በኋላ አሁን ላይ ያለው ነገር ምንድነው የሚለው ነገር ሳይሆት ልክ መምህራችን እንዳስተማሩት አይነት ህይወት ከሆነ የምትኖሩት በእርግጥም ይሄ መንፈስ በውስጣችን አለ ማለት ነው። ስራም እየሰራብን ነው ማለት ነው። ስለዚህ ወደ ስራ መግባት ይጠበቅብናል ማለት ነው። ምንድነው የምናደርገው ከዚህ ለመላቀቅ? ሁልጊዜም የምንለው ምንድነው? አንደኛ ነገር እግዚአብሔር አምላክ መሐሪ መሆኑን ማወቅ መቻል አለብን። ሁለተኛ ነገር እግዚአብሔር አምላክ ከነዚህ አይነት ነገሮች እንደሚፈታን አምነን በሱ መመካት መቻል አለብን ማለት ነው። ወደ ዋናው ነጥብ ስገባ ጸሎት፣ ስግደት ዋናኛው ነገር ነው። ጾም፣ ጸሎት፣ ስግደት ይሄ ነገር በጣም አስፈላጊና ዋናኛው ነገር ነው ማለት ነው። ከዛ በዘለለ ደግሞ የምትሰሩት ገንዘብ የምታመጡት ገንዘብ ወሳኝነት አለው። ለምሳሌ ሰርቀ ነጥቀ የምታመጣው ገንዘብ ኦሬዲ እንደሰለብከው ሰልባችሁ እንዳመጣችሁት ነው የሚቆጠረው። ምክንያቱም ርኩስ መንፈስ ጋር ይሄን ገንዘብ ለማግኘት ባትሄዱም ይሄን ገንዘብ ያመጣችሁበት መንገድ
በጣም ስህተት ስለሆነ ኦልሬዲ ገንዘቡ የርኩስ መንፈስ ነው ማለት ነው። ስለዚህ በዚህ መንገድ ተሰለብኩም አልተሰለብኩም ማለታችሁ ራሱ ይከብዳል ማለት ነው። ሰርቃችሁ ወይም ደግሞ ሌላ ነገር አድርጋችሁ የምታመጡት ገንዘብ ካለ ማለት ነውና ገንዘባችሁ ንጹህ መሆኑን ማረጋገጥ። ንጹህ መሆኑን ማለት ነው ሰርታችሁ በላባችሁ ያመጣችሁት ገንዘብ መሆኑን ለራሳችሁ በጣም እርግጠኛ ሁኑ። በቃ አሁን ያላችሁበት ስራ እናንተ የምትመኩበት ስራ በላቤ ነው የምሰራው ብላችሁ የምታስቡት ስራ ከሆነ ቆንጆ ነው። እግዚአብሔር አምላክ ይባርክላችሁ። ገንዘባችሁ ከእንደዚህ ከሌብነት ከቀማኛነት የነጻ ገንዘብ መሆኑን በጣም መጀመሪያ እርግጠኛ መሆን አለባችሁ ማለት ነው። ከዛ በኋላ ግን ምንድነው ማድረግ ያለብን? አስራት በኩራት ማውጣት ይጠበቅብናል። ምክንያቱም የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ተብሏል ማለት ነው። ስለዚህ የእግዚአብሔርን ገንዘብ መንፈግ የለብንም ማለት ነውና ለእግዚአብሔር ከ10 1 ይሰጣል ማለት ነው። ከ110 ከ1000 እየተባለ እየቀጠለ ይሰጣል ማለት ነው። አስራታችሁን በትክክል አንድ ሳታጓድሉ ቁጥራችሁ ካልኩሌት አድርጋችሁ ሂሳብ ሰርታችሁ አስራታችሁን ለቤተ ክርስቲያን ማስገባት ማለት ነው። በአንድም በሌላ መልኩ ለእግዚአብሔር ማበደር ነው። ገንዘባችሁ ይጠበቃል፣ ይባረክላችኋልም፣ የሰላም መንፈስም እንዳይነካባችሁ ያደርጋል ማለት ነው። ስለዚህ አስራታችሁን በትክክል ማውጣት ማለት ነው። ሁለተኛ ደግሞ መጾም፣ መጸለይ፣ መስገድና መቀጥቀጥ መቁጠሪያ በተለይ መቀጥቀጥ ማለት ነው። የሰላም መንፈስ የሚቀመጠው ብዙ ጊዜ እጅ ላይ ስለሆነ ማለት ነው። እጅ ላይ ነው የሚቀመጠው የሰላም መንፈስና በምትቀጠቅጡ ሰዓት በአብ ወልድ መንፈስ ቅዱስ ነው ያላችሁ እጅ ላይ በረከት የምታርቅ እንዳልመጻወት አስራት እንዳላወጣ የምታረገኝ እያላችሁ መቀጥቀጥ ገንዘብ እንዳይበረከት የምታረጉ እያላችሁ ማለት ነው። ከቤተሰብ ጓደኛ ተልከ የመጣ የሰላም ደብተራ መንፈስ ታሰር እያላችሁ እጃችሁን ቀጥቀጥ እያደረጋችሁ መጾም፣ መጸለይ፣ መስገድ ማለት ነው። ይሄ በጣም ዋነኛውና አስፈላጊው አንዱ ይሄ ነው ማለት ነውና በመጨረሻ ደግሞ ልክ ገንዘብ ስትቀበሉ ማለት ነው። ለምሳሌ ገንዘብ ስትቀበሉ ለምሳሌ ደሞዝ ደርሶ ገንዘብ ሲሰጣችሁ ወይም ደግሞ ከመስጠታችሁ በፊት ጸሎት ማድረግ ማለት ነው። ጸሎት አድርጉና በቤታችሁ ቅባ ቅዱስ ካለ እጃችሁን ትንሽ ቀባ አድርጋችሁ ያንን ገንዘብ መቀበል። ወይም ደግሞ ለምሳሌ አንዳንድ ሰው አለ ደሞዝ የሚሰጥበትን ቀን የማያውቅ ሰው ማለት ነው። ለምሳሌ አረብ ሀገር ምናልባት ላታውቁ ትችላላችሁ። አረብ ሀገር ያላችሁ እህቶቻችን እነሱ ደስ ባላቸው ሰዓት ስለሆነ የሚሰጡት ማለት ነውና ልክ እነሱ በሚሰጣችሁ ሰዓት ገንዘቡን ይዛችሁ ሄዳችሁ ከሌላ ገንዘብ ጋር ተቀላቅሉት ማለት በቃ ዝም ብላችሁ ወይ ደግሞ ባንክ ታስገቡት ወይም ደግሞ አስላኩት ወደ ኢትዮጵያ። መጀመሪያ ወስዳችሁ አስቀምጡት። ከዛ በኋላ ጸልዩበት፣ እዳው ላይ ጸልዩበት። ከዛ ከመጸለያችሁ በፊት የጸሎት ውሃ አዘጋጁ። ከጸለያችሁ በኋላ የጸሎት ውሃው ላይ ያዘጋጃችሁት ውሃ ላይ 3 ጊዜ እፍብራችሁበት በትንሹ ተረጭታላችሁ እንዳይረጥም ማለት ነው። ደግሞ እንዳታረጥቡትና እንዳይረጥብ ትንሽ ረጨት ታርጋችሁበት ያንን ገንዘብ ጸልያችሁበት ባርካችሁት ያስራታችሁን ለይታችሁ ታስቀምጡና የራሳችሁን ገንዘብ ደግሞ ትይዛላችሁ ማለት ነው። አንዱ መከላከያው መንገድ ይሄ ነው ማለት ነው። ገንዘባችሁን ተባረካላችሁ ማለት ነው። በስንት ነገር ተጠበቀ ማለት ነው። በብዙ ነገር ማለት ነው። አንደኛ ጸልየን በማበረካችን ኦልሬዲ በእግዚአብሔር ስም ባርከናል። ሰይጣን ሊነካብን አይችልም ማለት ነው። ሁለተኛ ደግሞ አስራታችንን ማውጣት ጀምረናል በስትክክል ያ ነገር ከሰላም ይጠብቅልናል ማለት ነው። ሶስተኛ ደግሞ ምንድነው ስንጾም፣ ስንጸልይ፣ ስንሰግድ፣ ስንቀጠቅጥ የደብተራ የሰላም መንፈስ እያለ ስንቀጠቅጥ ምን ስንል ያ መንፈስ ይታሰራል ማለት ነው። የእግዚአብሔር ስም በመጠሩበት ሰዓት በመቀጠቀጡበት ሰዓት ይታሰራል ማለት ነውና በአቅራቢያችሁ ደግሞ ቤተክርስቲያን ምናምን ያለ ጸበል መሄድ መጠመቅ ምን ማለት ከዛ ያን ምናልባት ያ መንፈስ ተጋልጦላችሁ ሊሸኝላችሁ ስለሚችል ማለት ነው። የማትችሉ ደግሞ በቤታችሁ ናችሁ መቀጥቀጥ፣ መጾም፣ መጸለይ፣ መስገድ ማለት ነው። ይሄ ነገር አይደለም ከሰላም ቤታት ከምንም ነገር እንትን የሚለን ነገር ነው። ከምንም ከየትኛው መንፈስ አይነት የሚታደገን ነው። ጾም፣ ጸሎት፣ ስግደት ማለት ነው። የሚችል ደግሞ ማለት በቃ በሚመች ቦታ ላይ ያለ ሰው ደግሞ ንስሐማ ሁላችንም ግድ ነው። ንስሐ ከዛ ቅዱስ ቁርባን ይሄን ነገር አድርገን ከሰላም መንፈስ ሊሆን ይችላል ከሌላም ነገር ልንጠብቅ እንችላለን ማለት ነውና አሁን ደግሞ ወዴት እንሄዳለን? የሰላም መተት ለምታረጉ ሰዎች እስኪ አንድ ቪዲዮ ልጋብዛችሁ ደግሞ ለእናንተ። የሰላም መንፈስ በጣም ከባድ ነው። የልጆቻችሁም አይምሮ እናንተ ሰልባችሁ የምታመጡት በተሰለበ ገንዘብ ቤታችሁን ስታስተዳድሩ፣ ጤፍም ስትገዙ፣ ዩኒፎርም ስትገዙ፣ ደብተር፣ እርሳስ፣ እስክሪብቶ፣ የቤት ኪራይ ስትከፍሉ ምን ስትሉ ቤታችሁ ራሱ እናንተ ደግሞ ሰላም ይሆንባችኋል። ለምን? በመናፍስት ኃይል ተስቦ የመጣ ስለሆነ የእናንተ ቤት ጤነኛ እንዲሆን አይፈለግም። መንፈሱ የሚፈልገው ምንድነው? በዛው መስመር እንድትቀጥሉ ነው። ተሰልቦ በመጣ ገንዘብ ለቤተ ክርስቲያን እሰጣለሁ ብላችሁ ብታስቡ በማግስቱ ከመንፈሱ ጋር ግጭት ነው።
በቃ ጦርነት ነው። ያ ማለት አትስጡ ማለት አይደለም። መቼም ከስልብና ህይወት ውጡ ነው። እግዚአብሔር ልቦናችን ይመልስልን። አሜን። እንግዲህ እንደሰማችሁት ነው እንግዲህ እና እባካችሁን ሰው ይስራበት፣ ይደግበት፣ ይለወጥበት እና እባካችሁ ክፋትን ነገር አታስቡ። በዚህ መንገድ የወሰዳችሁት ገንዘብ በዚህ ገንዘብ ምንም ነገር አትጠቀሙ፣ ምንም ነገር አታገኙም። ይሄን ገንዘብ በልታችሁ ማለት ነው በርኩስ መንፈስ ይሄንን ገንዘብ ወስዳችሁ በልታችሁ እናንተ የምታፈሩት ልጅ ምን አይነት ልጅ እንዲሆን ነው የምትጠብቁት? ምን አይነት ልጅ እንዲኖራችሁ ነው የምታስቡት? ምን አይነት ቤተሰብስ ነው ማስቀጠል የምትፈልጉት? የምሬን ነው የምላችሁ። እናንተ የምታስገቡት መንፈስ እናንተ የምትፈልጉትን ግብ ብቻ አይደለም አሳክቶ ወደ እናንተ የሚመጣው፣ በጣም የዛን ሰው ህይወቱን የሚያበላሸው ስንት ነገር እንደሚበላሽ እናንተ ስለ ይመት በመላካችሁ ብቻ ስንት ቤተሰብ ተበትኗል፣ ስንት ሰው ረሃብ አድሯል፣ ስንት ሰው ስንት ነገሩን አጥቷል። እና እባካችሁን ይሄ ነገር አይጠቅማችሁም፣ አያዋጣችሁምና በእነዚህ ነገር ላይ በእነዚህ ህይወት ውስጥ ያላችሁ ሰዎች እባካችሁ ተመለሱ፣ ንስሐ ግቡ። የምሬን ነው የምላችሁ። ሰው ሁሉ የዘራውን ያንኑ ያጭዳል ይላል መጽሐፍ ቅዱስና ረፈደም አረፈደም የእጃችሁን ታገኛላችሁ። ስለዚህ ጊዜ ሳይረፍድ ተመለሱ፣ ንስሐ ግቡ። አይጠቅማችሁም። አንድ ሰው ሰርቶ ለፍቶ ጣፉን ጠፍ አድርጎ ያመጣው ገንዘብ እናንተ ጋር ገብቶ ምን ያደርጋል? ሰው ሲለወጥ ለምን ይከፋቸዋል? ሰው ሲያድግ ለምን ይከፋቸዋል? ለምን ማለት እናንተ የራሳችሁን ለምንድን ነው የማትጠይቁት? የራሳችሁን እድል የራሳችሁን ስኬት ለምን ከእግዚአብሔር አትጠይቁም? ለምን እርኩስ መንፈስ ጋር ሄዳችሁ ወዳጆቻችሁን፣ ወንድሞቻችሁን፣ እህቶቻችሁን የነሱን ነገር ለምን ትመኛላችሁ? ሰው እኔ አልተሳካልኝምና እነሱም አይሳካላቸውም እንዴት ይባላል? እና እባካችሁን ይሄ እርኩስ መንፈስ ነው እንደዚህ የሚያደርጋችሁና እባካችሁን ተመለሱ፣ ንስሐ ግቡ። እባካችሁን እንግዲህ ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበረ። ብዙ እንዳገኛችሁበት እናንተማ እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት።